የምለው ኢትዮጵያ ያላችሁ ወንዶች ማለት ነው ለሚስቶቻችሁ ሚስት ስታገው ማሳደር ሳትችሉ የፓስፖርትና የመላኪያ ነው ያላችሁ ብር የበርበሬ የጫው የላችሁም እንዴ? ምንድነው አንተ አግብተህ ወደ አረብ ሀገር ሚስትህን የምትልከው? ካልቻልክ ጾም በቃ ጾም። ማን አስገድደ? ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ ብዙ ጊዜ ምን ልበላችሁ አምጥተኝታለኝ ማሻአላ ገጥማታል። ቪዲዮ እንደዚህ አድርጌ ሰርቼላችሁ አላቅም። ቪዲዮ አልሰራም ነው። እቃ ታዘዛለሁ። እቃ እንዴት ሴት ነው የምገዛው። ማሻአላ ተበረከላ። ያው እንደምታዩት ሁሉም ነገር ፏ ያለ ነው። የዛሬው እቃ ያው ትንሽ ለየት ስላለብኝ ነው። በጣም የውድ እቃ ነው የተገዛው። ያንን እቃ ሳላሳያችሁ ማለፍ የለብኝም ብዬ ነው። ይሄ አሁን መፍጫ 3 ባንድ ነው። ይሄ መፍጫ ማለት ነው። ይሄ ፔርሙስ ይሄ 3 ሊትር ነው። ይሄ 2 ሊትር ትላልቅ እቃ ማለት ነው። ይሄ ቡና መፍጫ ራሱ ይለያል። 100 ግራም ነው እንደምታዩት የቡና ነው ማለት ነው። ይሄ ደግሞ ከላጥ የሽንኩርት የቡና 3 ባንድ ነው እንደምታዩት። እዚህ ጋር ጁስ እቺ ጆክ ደግሞ አዲስ ነው የመጣችው እንደምታዩት ባለ 6 ብርጭቆ ናት። በጣም የምታምር ሆና ነው የመጣችው። ስሩም ያለው በጣም ብራንድ የሆነ ስቶብ ነው። ባለ 2 አይኑ ስቶብ። እዚህ ጋር የወጥ ባልዲ ያሉ የውሃ እጅ ማስታጠቢያ እና የቁርጥ እንጀራ 2 ፍሬ አሉ። እዛ ጋር ሲኒጋል የዶሮና የሽሮ አሉ እና የተለያዩ ሰርቪስ ብረቱ አሉ። እዛ ጋር ደግሞ ሰርቪስ በማይካው አሉ። ትሪዎች፣ ማብኪያዎች፣ ባልዲዎች፣ ሳህን ባለአበባ ባለ 5ቱ፣ ጋቻ ወርቃማ የሻሂ ብርጭቆ ጆክስ ተብርጭቆ እንግዲህ የሚመስለውን ተመልከቱ። ወርቃማ ነው። የእናት መፍጫ፣ የብረት ሳህኖች፣ ሳንቲም ሳህኖች። እዚህ ጋር እንደምታዩት እንግዲህ ሰፌድ ሳይቀር የእንጀራ ሰፌድ ሞሰብ ነው የሚባለው። እንግዲህ ኢትዮጵያ ሀገራችን የምትታወቀው በዚች ነው። እንግዲህ እቺ ደግሞ የጅማ ረከቦት ትባላለች። በቀዩ ታራ ሲኒ በሀገራችን ሲኒ ነው የተደረገላት። እንደምታዩት እቺ ሀገራችን ሲኒ ናት። አብሪቅ ውሃ ማፍሊያ 2 ሊትሩ። በቃ ምን ልበላችሁ ሁሉም ነገር። ይሄ ደግሞ ማንኪያ ማስቀመጫ ያለው ይሄ ማንኪያ ደስ የሚለው ነገር በቃ ሁሉንም ያሟላ ነው። ሹካ አለው፣ ማንኪያ አለው፣ ቢላዋም አለው፣ ስኪንም ስላለው የስኳርም አጫጭሮች አሉት። ሁሉንም ነገር ያሟላ ነው። በጣም ሬዲ ሆነ። ይኸው እነዚህ አሁን አጫጭር ማንኪያ አላቸው የስኳር እና የሁሉንም ያሟላ ነው። ይሄንን ብትገዙ የተመረጠ ነው። በጣም ያምራል ውበቱም። ይሄ ደግሞ ያው ንቅሳት ረከቦት ነው። ይሄ ረከቦት በነገራችን ላይ ምርጥ ረከቦት ብዬ የምወስደው ነው። ይሄ ጥበብ ሲኒ በአረንጓዴው ነው። በጣም የሚያምር ሲኒ ያለው እዚህ ጋር። ይሄ ንቅሳቱ በቃ አይሰበርም። ጣውላ በጣውላ ነው። ይሄ ራሱ የወጣበት ዲዛይን ነው። አሁን ጂብ ላይ ረከቦት አለ። የተለያዩ ረከቦት አሉ። አሁን ባለፈው ለሐዋ 30,000 የገዛሁት ረከቦት አለ። ያ ነገሮች አሉ አይደለ? ያ ግን አሁን ልጁ ጋር ህፃን ልጅ ቤት ካለ አይችልም፣ ይሰበራል። ይሄ ግን ውሃም ዱይበት በዶማ ምቱት ጣሉት፣ ውበቱን እንደጠበቀ መልኩ ሳይቀየር አይሰበርም። ለቤተሰብና ህፃን ያለበት ቤት ይሄ ረከቦትና ይሄ ረከቦት ይመረጣል። እኔ ወደዚህ ይሄ ቆንጆ አላችሁም፣ ምክንያቱም ምርጫው እናንተ ነው። ስፍራ እንግዲህ እዚህ ጋር እንደምታዩት ይሄ ያለ በእጅ የሚሰራው እቺ ስፍራ አለች። ይሄ ደግሞ ስፍራው ሳሩ ስፍራ ነው። በሜትር የሚሸጠው ሳሩ ስፍራው ይታያችኋል። አንጥፌው ነው ከስር ሳሩ ስፍራ 2 ስፍራ ነው እንግዲህ ይሄንና ይሄንን ለዚህኛው ረከቦት ይሄንን ለዚህኛው ረከቦት እቺን ተደርጎላታል ማለት ነው። እና እዚህ ጋር ማብኪያ ብረቱ አለ። ይሄ ማብኪያ ነው እንደምታዩት። የልብስ ሰላ የቆሻሻ ልብስ ማስቀመጫ እንግዲህ ይሄ
ይሄ ባስኬት የቆሻሻ ልብስ መጣያ ነው። ይሄ ደግሞ በአንድ አይነት ከለር ነው የተደረገላት የእቃ ማንጠፍጠፊያ። እቃ አጥባችሁ እዚህ ውስጥ ታስቀምጣላችሁ፣ ይንጠፈጠፋል ማለት ነው። ይሄ ማለት የሀገራችን ቀሰላና የሀገራችን የእቃ ማድረቂያ አያችዋ። በእጅሽ ታጥባለሽ፣ እዚህ ታደርጋለሽ። ልብሱ ሲቆስሽ እዚህ ዱለሽ ሳፋ ስራ አስቀምጠሽ በእጅ ሙልጭ ነው። አረብ ሀገር እንኳን ያው እንትኑ ውስጥ ቀሳላ ውስጥ ስለሚጣል እንደዛ ላታስታውሱ ትችላላችሁ። እና ያላሳዩሃችሁ እንግዲህ እዚህ ጋር ደግሞ ሴራሚክ እንትኖች ናቸው። በጣም የሚካበድ ይሄ እንደምታዩት ቤት መጥበሻ እዚህ ላይ ነው የቀረው። በጣም ያምራል። ውበት ሳይሆን እንግዲህ ይሄ ችሎታ አለው። እና እነዚህ ባልዲዎች ከትንሽ እስከ ትልቅ አሉ። ትሪ ከትንሽ እስከ ትልቅ፣ ሰርቪስ በማይካው 3 ፍሬ አለ። ሰርቪስ በወርቃማው 3 ፍሬ። ይሄ ደርዘን ነው የሚሸጠው። በጣም እንግዲህ ያስገረመኝን ነገር ልንገራችሁ። እቺ ነገር እዚህ ይሄ እንግዲህ ማፈሻ ነው። ማፈሻ እንግዲህ ጠርጋችሁ እንደዚህ ቆሻሻ መጣያ። ይሄ መወልወያ ነው፣ ተወለውላላችሁ። ይሄ ደግሞ መጥረጊያ። ዛሬ የቀረ ነገር የለም። በመጥረጊያችን በመወልወያችን በሁሉም ነው የመጣ ነው። ሁሉንም አሟልተናል። የሌለ ነገር የለም። ደስ የሚለው ነገር ሁሉም ነገር ዝግጁ ሆኗል። እንግዲህ ማዘዝ ትችላላችሁ የፈለጋችሁትን እቃ እንደመጠኑ። እኔ ጋር ስትመጡ እነዚህን እቃዎች ለማግኘት እኔ ዋጋ አልናገርም። ዩቱብ ላይ ብዙ ጊዜ አውርቻችኋለሁ። ዋጋ ዛሬ ብናገር ይሄን ቪዲዮ ሁሌም አይጠፋም። ይሄ ቪዲዮ ለነገ አይጠቅምም። ምክንያቱም የእቃ ሂሳብ በየቀኑ ነው የሚጨምረውም የሚቀንሰውም። ያን ነገር ለማወቅ በውስጥ በቃ አየሩ እንዳገሩ ጸባይ ማወራችሁ። ይሄ ቪዲዮ ለ3 ዓመትም ያገለግላል። ዋጋ ግን በውስጥ አወራችኋለሁ። ይሄን ቪዲዮ በሱ ዛሬ ሂሳብ ሰራላችሁ። የዛሬ ወር ብትመጡ ዛሬ ሂሳቡን ይዝችን ነግሬያችሁ የዛሬ ወር ሂሳቡን በዚህ አታገኙም። ብዙ ጊዜ እኔ በቃ ደግሞ ቪዲዮ ስለማልሰራ በየቀኑ ወጥቼ ሂሳብ መናገር አይጠበቅብኝም። ለቀኩኝ። የፈለገ ሰው በውስጥ መጥቶ ዋጋ ይጠይቃል፣ ያወራል። እና ይሄን ይመስላል የቤት እቃ። ከነዚህ እቃዎች ጀምሮ ከመጅሊስ አረቢያ፣ ሶፋ፣ አልጋ፣ በቃ ሁሉንም ነገር ሁሉ ገብ ነው የምሰራው። ምክንያቱም እናንተ ታዛላችሁ፣ እኔ በጉልበቴ እናንተ በብራችሁ እስከሆነ ድረስ ማንኛውንም ነገር እሰራለሁ። አያችኋ፣ ግዴታ አንድ ስራ ብቻ አይደለም ነው የምሰራው። ሁሉንም ነገር በጥንቃቄ በእምነት በጥራት በአንደኛ እሰራለሁ። አልহামዱሊላህ ሀገሬ ላይ ነው ያለሁት። የፈጣሪ ስራ እንግዲህ መጥፎ ካልገጠመኝ እስካሁን መጥፎ አልገጠመኝም። በእምነት የሰው እቃ ከዚህ አገር ሳልመርጥ ደቡብ ኦሮሚያ ሳልል በሁሉም ሀገር ጓደኞች ሰው አለኝ። በሁሉም ሀገር ልካለሁ። ወሉማ በቃ አስተለማጣ ሁሉም ሀገር ልካለሁ። ወሉ ተብዬ በሁሉም ቦታ ልካለሁ። እና አገር ርቀትም አይገድበኝም። ያንን እንዳገሩ ርቀት ትራንስፖርት አወጣላችኋለሁ። ትራንስፖርት ባንተ ነው እንዴ ስትሉ ደግሞ ይሄ እቃ ይወደድባችኋል። የትራንስፖርት እዚህ ላይ 100 ብር 300 ብር 400 ብር ቢጨምር እቃውን ነው ውድ የምታረጉት። ትራንስፖርት ለብቻ ብታስወጡ የተወሰነ የእቃውን ሂሳብ ልታውቁ ትችላላችሁ። አያችኋ። ስለዚህ ትራንስፖርት ማንኛውም ነጋዴ በራስ የሚለው እቃ ላይ አርጎ ነው። በራሱ ቢሆን መኪና በእግሩ ሲሄድም እኮ ናፍታ ጠጥቶ ነው። መኪና ራሱ ቢኖራቸው ናፍታ ታስቦ ነው፣ ባለ ሹፌር ታስቦ ነው። አያችኋ። ስለዚህ እዛ እቃ ላይ ጨምሮ ይነግርሻል። ትራንስፖርት በራሱ ጫነልኝ ትላለች። ራስሽ ነሽ የከፈልሽው፣ እቃው ላይ ስለተጨመረ ነው።